እግዚአብሔር ሆይ ቃል ስናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያልፋል ያድራል እንደሚል እንደ ቃል እግዚአብሔር ሆይ በጥላ ስር ተሰብስበው እኛ ልጆች አባት እግዚአብሔር ሆይ ስም የተባረከ ይሁን። ከመንፈሲ ለመንፈሳችን እግዚአብሔር አምላክ ልትመክረን፣ ልታስተምረን፣ ልትፈውሰን፣ ልትጠግነን፣ ልትሰራን ልታክመን በዚህ ሰብስበህናል። ሉል አባት ሆይ እናመሰግንሃል። አባ ለስሜ ክብር ዝቅ ዝቅ እንላለን። አባ ለአምልኮ ደግሞ ለአንተ እንሰግዳለን። አባት እግዚአብሔር ሰምተን ለምትፈውሰው ለአንተ እውቅና እንሰጣለን። አባት እግዚአብሔር ለአንተ እልል እንላለን፣ ለአንተ እልል እንላለን፣ ለአንተ እናጨብጭባለን። አባት እግዚአብሔር ሆይ የሚመስልህ የለም፣ የሚመስልህ የለም። እግዚአብሔር አባቴ ሆይ እኔ ባሪያህ እግዚአብሔር ከሁሉ የሚያንሰው በዚያ አቁመኛል። ለሕዝብ ለምትለው ነገር ታውቃለህ። በኢየሱስ ስም የቃል ደጆች ይከፈቱ። አባ የታመመች ነፍስ ተፈወስ፣ የተጨነቀች ነጻ ትውጣ። በር የተዘጋባት በኢየሱስ ስም በር ይከፈት። የትኛውም የተያዘ ነገር ዛሬ የተለቀቀ ይሁን። የአጋንንት ሥራ የፈረሰ ይሁን። የማይተዋት የተገለበጠ ይሁን። ይህችን ቤተክርስቲያን ለዓመታት እልፍናትን ያሰረሰራት ይበጠስ፣ ይበጠስ። ከወጣቱ ላይ ይበጠስ፣ አዛውንቱ ላይ ከተሸባቶች ላይ ይበጠስ። እግዚአብሔር አምላክ ዛሬ መንፈሲ በሙላት በመካከላችን ይንቀሳቀስ። የሚሰራ መንፈስህን፣ የሚፈውስ መንፈስህን፣ የሚሰራ ቃልህን በዚህ ጉባኤ ላይ እግዚአብሔር አምላክ እጠራለሁ። አባት እግዚአብሔር ስም የተባረከ ይሁን። ሁሉን ታደርግ ዘንድ ቻይ፣ ሐሳብን የሚከለክል የለም። ክብር ላንተ ይሁን። አባቴ ሆይ ልጅህን ኢየሱስን በዚህ ስፍራ አክብረው። ሁሉ እንደ ፍቃድ ያድርግ በጌታ በኢየሱስ ስም። ለእግዚአብሔር እልልታ ጭብጨባ ቁጭ በሉ። እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እኔ የአባትን አይደለም የጠራሁት፣ ስሜንም አልጠራሁም። ስሜን ስለሚታወቅ የጌታ ጸጋና ሰላም ሁሉ ሰላም ነው። በጣም ደስ ብሎኛል በዚህ በመገኘቴ። ከሁሉም በፊት በዚህ እንዲቆም የረዳኝን እግዚአብሔርን አመሰግናለሁ። ለዚህ ደግሞ ምክንያት የሆነው ነቢይ አበዘን እጅግ እባርከዋለሁ። በጣም ወደው እግዚአብሔር አገልጋይ ነው። በተለያየ ጊዜ እዚህ ቦታ መጥቻለሁ። ወንጌል ስርጭት ከኛ ጋር የወጣችሁ ብዙ ዘማሪዎች በዚህ ያላችሁ ከተወሰነ ሰው በስተቀር ሁሉም ያገናል። እዛ ጋር ወንጌል አርበኛ አለ። ስለሱ እግዚአብሔርን አመሰግናለሁ። ክብር ለኢየሱስ ይሁን። እግዚአብሔር ዛሬ ምናገረናል። እግዚአብሔር ይባረክ። ምናልባት ያው ሁለት ሰው ሶስት ሰው ታታቁን ትችላላችሁ ብዬ ስለማመን ስሜ ነቢይ ዘሪሁን ንጉሴ ይባላለሁ። የወንጌል አገልጋይ ነኝ። ከወንጌል በስተቀር ወይንም ከፍቅር በስተቀር ምንም ሚዳ የለብኝም። የአራት ልጆች አባት ነኝ። በዚህ አንዲት ቆንጆ ሚስት አለች። ጌታ ዘመኑ ይባረክ። ልጆች ይጨመራሉ፣ ሚስት አንዲት ትበቃለች። ክብር ለኢየሱስ። ሃሌሉያ። ለምንድን ነው አንዲት ትበቃለች? አንድ ነው በቃ። አቤት አንድ ነው። ከተፈጠረ አንድ ነው። አንድ ነው በሉስ። አንድ ነው። ኢየሱስ ጌታ አሜን። እግዚአብሔር ረድቶኛል። ለምን እንደሆነ አላውቅም አልላችሁም። እንደ እግዚአብሔር ሐሳብ ሆኖ ነው እኔ የቆምኩት። ምናልባት እዚህ መቆም ያለበት ሌላ ሰው ነው ብላችሁ ትጠብቁ ይሆናል። እግዚአብሔር መንፈስ በአንድም በሌላም ይናገራል። ክብር ለኢየሱስ ይሁን። አሜን። እንደ እግዚአብሔር ያለ ማንም የለም። አሜን። እንደ እግዚአብሔር ያለ ማንም የለም። አሜን። እንደዚህ ብሎ የተናገረው ሙሴ መኪያቶ ትጠጣለህ ወይንም ጮማ ትበላለህ፣ ቁርጥ ትበላለህ ስለው ሳይሆን ከነዓን አትገባም ስለው እንደ እግዚአብሔር ማንም የለም። አሜን። አረ እንደ እግዚአብሔር ያለ ማንም የለም። አንድ ሰው ምስጋና የሚያዘጋጀው ዲቪ ስትደርሰው ነው። አንድ ሰው ምስጋና የሚያዘጋጀው ክረጀ ሲያደርግ ነው። አንድ ሰው ምስጋና የሚያዘጋጀው ልጅ ሲወልድ ነው። አንድ ሰው ምስጋና የሚያዘጋጀው ቤት ሲሰራ ነው። ሙሴ ግን እንደ እግዚአብሔር ያለ ማንም የለም። እስቲ እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ሲሰጥ ይመለካል። እግዚአብሔር ሲከለክል ይመለካል። እግዚአብሔር ሲያስተምር ይመለካል። እግዚአብሔር ሲገስጽ ይመለካል። እግዚአብሔር ሲሰራ ይመለካል። እግዚአብሔር ሳይሰራ ሲቀር ይመለካል። ክብር ለኢየሱስ ይሁን። በእውነት እግዚአብሔርን ለማምለክ እድል ያገኛችሁ ደስ ሊላችሁ ይገባል። እንደ እግዚአብሔር ያለ ማንም የለም። እኛ ብንሆን እኮ ማመልከቻ ነበር የምናስገቡ። አሁን
አንድ አገልጋይ እግዚአብሔር ለአንቺ አይናገርም ብል እኮ ቸርች እንቀይራለን። ሙሴ ግን እንዲህ አለ 40 ዓመት ሙሉ በምድረ በዳ የፈጋ እንደው ያንን በጎች እኮ ቢጠብቅ ይሻለኛል አይደለም ያለው። የሚያገለግላችሁ ቃል ክፍል አይደለም። እቺ ምድር አይተህ ትመለሳለህ አለ። ተራራ ወጥቶ አትገባም፣ አንተ አትገባም። በቃ ለሰላም አንተ አትገባም። ተናዶ ተናገር ስለው መጣ አትገባም ስለው እንደ እግዚአብሔር ያለ አሜን። መኖሪያ የዘላለም አሜን። አንቺ መኖሪያሽ ያንቺ ቤታችን የተሰበሰበ ኮርኮና አይደለም። እቺ ምድር ከምታስፈራራ ፖለቲካ አይደለም። የኛ መኖሪያ የዘላለም አሜን። ያንተ